መካከለኛው ምስራቅ ተደስቷል። ጋዛም ፍልስጤማውያን ከድፍን 2 ዓመታት እልቂትና መከራ በኋላ ለመጀመሪያ ጊዜ እፎይታና የሰላም ተስፋ ለማየት በቁ። ቀን ከሌት የልጆቻቸውን መለቀቅና እንዲሁም ደግሞ መፈታት ሲመኙና ሲማጸኑ የከረሙ የታጋቾች ቤተሰብና ወዳጆች በደስታ እያነቡ ነው። ጋዛና እስራኤል እንዲያም ሲል መካከለኛው ምስራቅ ፕሬዝዳንት ትራምፕ ጦርነቱን ለማስቆም የጋዛን ሰቆቃም የሕዝብን ስቃይና እልቂት ለመታደግ ላደረጉት የሰላም ጥረት አመስግነዋል። በትራምፕ የሰላም ዕቅድ ላይ ሐማስና እስራኤል ያካሄዱት ድርድር በድል ሲጠናቀቅ የዓለም የኖቤል ሽልማት ኮሚቴም የዘንድሮው የሰላም ኖቤል አሸናፊን ይፋ ሊያደርግ ተዘጋጅቷል። አንድ ስም፣ የ79 ዓመቱ የአሜሪካ ፕሬዝዳንት ትራምፕ። በግብፅ ካይሮ ሲካሄድ በቆየው ድርድር ሐማስና እስራኤል የመጀመሪያ ምዕራፍ ተኩስ አቁምና ታጋቾችን ለመልቀቅ ሲስማሙ የሰላም ዕቅዱ ባለቤት የአሜሪካ ፕሬዝዳንት ትራምፕ የፊታችን እሁድ ወደ እስራኤል ይጓዙና በማግስቱ ሰኞ ታጋቾች እንደሚለቀቁ ተመልክቷል። ወይም ማክሰኞ ሐማስ በሕይወት ያሉ 20 ታጋቾችን ሲለቅ እስራኤል ጦሯን ከጋዛ በማስወጣትና 2000 የሚጠጉ የፍልስጤም እስረኞችን ትፈታለች ተብሏል። ያም ሆኖ የሚፈቱ የፍልስጤም እስረኞችን ዝርዝር በተመለከተ ከመጨረሻው ውሳኔ ያልተደረሰ ሲሆን እስራኤል በግድያ ወንጀል የተፈረደባቸውን እስረኞች ለመልቀቅ ፈቃደኛ አይደለችም ይባላል። ሐማስ እንዲፈቱ ከመጀመሪያ ተርታ ከጠቀሳቸው ፍልስጤማውያን እስረኞች መካከል የፋታህ የቀድሞ መሪና ታዋቂው ፖለቲከኛ ማርዋን ባርጉቲ ይገኝበታል። ባርጉቲ በ2002 እንደ ፈረንጆቹ አቆጣጠር በተካሄደ የፍልስጤም አመፅ 5 ሰዎች እንዲገደሉ አድርጓል በሚል ዕድሜ ልክ ተፈርዶበት ከታሰረም 23 ዓመቱ። ሐማስ ተሳክቶለት ባርጉቲን ማስለቀቅ ከቻለ እንደ ትልቅ ፖለቲካዊ ስኬት ይቆጠራል ይላሉ ተንታኞች። ተኩስ አቁም ስምምነቱን ለማጽደቅ የእስራኤል ካቢኔ ዛሬ አመሻሽ 11 ሰዓት ገደማ ለማካሄድ ያቀደውን ስብሰባም ወደ ምሽት 2 ሰዓት ማራዘሙ ሲነገር ካቢኔው ካጸደቀ ከ72 ሰዓታት በኋላ ተኩስ አቁሙ ተግባራዊ እንደሚሆን ተመልክቷል። እስራኤልና ፍልስጤማውያን እንዲያም ሲል የዓለም መሪዎች ስምምነት በመደረሱ ደስታቸውን እየገለጹ ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለእስራኤል ታላቅ ቀን ነው በማለት ሲገልጹ፣ ፕሬዝዳንት ይስሐቅ ሄርዞግ በበኩላቸው በአሁኑ ሰዓት የእስራኤል የልብ ምት አንድም ለታጋቾች ሌላም ለቤተሰብ ጭምር እንደሆነ ጠቅሰዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የጋዛ ስምምነት ቋሚ ተኩስ አቁም፣ የታገቱ የሚመለሱበት ሰብአዊ እርዳታም ወደ ጋዛና ሌሎች አካባቢዎች የሚገባበትን ሁኔታ ሊፈጥር ይገባል ብለዋል። ዓለም 2 ሚሊዮን ፍልስጤማውያን ተገቢውን ሕይወት እንዲመሩና ደህንነታቸው እንዲጠበቅ ተገቢውን ድጋፍ እንዲሰጥም ጠይቀዋል። ኢራን የጋዛን ተኩስ አቁም ስምምነት በደስታ መቀበሏን ስታስታውቅ የሀገሪቱ ውጭ ጉዳይ ሚኒስቴር ማምሻውን ባወጣው መግለጫም ጅምላ ጨራሽ ጦርነት እንዲቆምና ሰላም የሚያመጣም የተግባር ውሳኔ ትደግፋለች ቴሄራን ብሏል። እስራኤል የተደረሰውን የተኩስ አቁም ግዴታዎቿን እንድትፈጽም ዓለም አቀፉ ማህበረሰብ ክትትል ያደርግ ዘንድም ጠይቋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ስምምነቱ የአውዳሚው ጦርነት ማብቂያ ጅማሮ ነው በማለት የተሰማቸውን ደስታ ገልጸዋል። ለእስራኤልና ፍልስጤም ትልቅ የሰላም ተስፋ መሆኑን፣ ዘላቂናም አስተማማኝ ሰላም እንዲመጣ ደግሞ በቁርጠኝነት መስራት እንደሚገባም አክለዋል። በግብፅ በተካሄደው ድርድር ትራምፕን ወክለው የተሳተፉት ልዩ ልዑካቸው ስቲቭ ዊትኮፍና የልጃቸው ባል ጃሬድ ኩሽነር ካይሮ ላይ ከፕሬዝዳንት አብዱልፈታህ አልሲሲ ጋር ከተነጋገሩ በኋላ ማምሻውን እስራኤል ቴል አቪቭ መግባታቸው ታውቋል። ለአረብና ሙስሊሙ ዓለም፣ ለእስራኤል፣ ለአካባቢው ሀገሮችና ለአሜሪካም ዛሬ ታላቅ ቀን ነው። ደከመን ሰለቸን ሳይሉ ድርድሩን ላሸማገሉ ለኳታር፣ ለግብፅና ለቱርክ ልዑካን ይህ ታሪካዊና ወሳኝ ስምምነት እንዲፈጸም በማድረጋቸው ከልብ አመሰግናለሁ። ለሰላም የቆማችሁትን ሁሉ ፈጣሪ ይባርክ ብለዋል ፕሬዝዳንት ትራምፕ። ኤርትራና ህወሓት
ጦርነት ለማወጅ በጥምረት እየሰሩ ነው የሚለውን የኢትዮጵያን መንግስት ክስ አስተባበሉ። የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው በማለት ከሷል። ህወሓት ትላንት ለመንግስታቱ ድርጅት በላከው ደብዳቤ በህወሓትና በትግራይ ህዝብ ላይ የተሳሳተና የፖለቲካ ዓላማ ያዘለ ክስ የኢትዮጵያ ውጭ ጉዳይ ሚኒስቴር ሰንዝሯል ማለቱን ቢቢሲ ዘግቧል። እንደዚህ ያለ የሐሰት ውንጀላም የፌዴራል መንግስት የፕሪቶሪያ ስምምነትን በተደጋጋሚ እየጣሰ መሆኑ ትኩረት እንዲነፈገው የሚያደርግ ማዘናጊያ ነው ሲል ህወሓት በደብዳቤው ገልጿል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ባሰፈሩት መልእክት ደግሞ ኢትዮጵያም ለተባበሩት መንግስታት የላከችው ደብዳቤ ድፍረት የተሞላውና እጅግ አሳሳች ነው ሲሉ ገልጸዋል። ጅራፍ ራሱ ገርፎ ራሱ ይጮሃል በማለት ከተረቱ በኋላም ላለፉት 2 ዓመታት ብልጽግና ከተቻለ በህጋዊ መንገድ ካልተቻለ በወታደራዊ ኃይል ሉዓላዊ የባህር በር ማግኘት የሚለውን ደጋግሞ ሲያስተጋባ ቆይቷል ብለዋል። አከሉናም ግዛትን ማስፋፋት ኢላማ ያደረገው ይህ የፕሮፓጋንዳ ዘመቻም በግዴለሽነትና ተንኳሽ ዛቻም የታጀበ ነው ሲሉ ጠቅሰዋል። የውጭ ጉዳይ ሚኒስቴር መስከረም 22 ቀን 2018 በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል መወንጀሉን ቢቢሲ አስታውሷል።